በዛሬው ዕለት ከሰዓታት በፊት የተሰማው መረጃ በእውነቱ እጅጉኑ የሚያሳዝን እና አንገት የሚያስደፋ ነው። በኢትዮጵያ የግል ጣቢያ ከሆኑት መካከል እንዲሁም ፈርቀዳጅ እንደዚሁም በብዙ ኢትዮጵያውያን ሰዎች ተወዳጅ እና ተቀባይነት ያለው የኢቢኤስ ቴሌቪዥን ጣቢያ መስራች የነበሩት አቶ አማን ፍስሐ ጽዮን ከዚህ ዓለም በሞት መለየታቸው ከተሰማ ሰዓት ጀምሮ በቴሌቪዥን ጣቢያው ሰራተኞች እንደዚሁም በብዙ ኢትዮጵያውያን ዘንድ እጅጉኑ ድንጋጤን ፈጥሯል። አቶ አማን ፍስሐ ጽዮን የቴሌቪዥን ጣቢያ ከመመስረታቸው ባሻገር ደግሞ አዳዲስ ለሚመጡ ወጣቶች እድልን በመስጠት እና ፕሮግራሞችን እንዲመሩ በማድረግ ከህዝብ ጋር እንዲተዋወቁ ያደረጉ እንደዚሁም በስነ ምግባር እጅጉኑ የተከበሩ እና መልካም ሰው የነበሩ አቶ አማን ፍስሐ ጽዮን ህልፈታቸው ከተሰማ ጀምሮ ብዙዎችን ያስደነገጠ ብዙዎችንም ያሳዘነ እንደዚሁም ኢቢኤስ ቴሌቪዥን በሚያቀርባቸው ፕሮግራሞች በተለይ ደግሞ በሳምንቱ መጨረሻ ላይ ለተመልካቾች የሚደርሰው ቅዳሜን ከሰዓት እና እሁድን በኢቢኤስ በሚል ርዕሶች የተዘጋጁ ተመልካቾችን በማዝናናት ተቀዳሚ ምርጫ በመሆን መቀጠል የቻለ ሲሆን ነገር ግን በኢቢኤስ ቤት ውስጥ ያልተጠበቀ ከባድ ሀዘኖች መፈጠራቸውን ቀጥሏል። ከአስፋው መሸሻ እንደዚሁም ደግሞም ባሳለፍናቸው ሳምንታት እንደሚታወሰው የኢቢኤስ ቴሌቪዥን ድምቀት የነበረው ተወዳጁ አርቲስት ነጻነት ወርቅነህ በሞት ማጣታቸው ይታወሳል። ያም ደግሞ በኢትዮጵያ ዘንድ ከባድ ድንጋጤን ፈጥሮ እንደዚሁም በኢቢኤስ ቴሌቪዥን ሰራተኞች ዘንድ ያልታሰበ ተፈጥሮ ከባድ ሀዘን ላይ እንደነበሩ እናስታውሳለን። በዛሬው ዕለት ደግሞ ዋና መሪ እና ኢቢኤስ አሁን ላለበት ደረጃ እንዲደርስ ትልቁን ሚና የተጫወቱት የቴሌቪዥኑ ጣቢያ መስራች እና ስራ አስፈጻሚ የነበሩት አቶ አማን ፍስሐ ጽዮን እንግዲህ በሞት አተን እንደዚሁም ኢቢኤስ ውስጥ ወር ባልሞላ ጊዜ ውስጥ ሀዘን ላይ ሀዘን ተጨምሮባቸዋል። እናም ኢቢኤስ ውስጥ ከባድ ሀዘን ተፈጥሯል። ለመሆኑ አቶ አማን ፍስሐ ጽዮን የሞታቸው አሳዛኝ ምክንያት ምንድነው የሚለውን የሰማነውን መረጃ ጨምረን እንደዚሁም ስለሳቸው አንዳንድ ትላልቅ ሚዲያዎችም ያጋሩትን መረጃዎች አካተን ይዘንላችኋል። እናንተም ቪዲዮ ላይክ በማድረግ እስከ መረጃችን መጨረሻ ይከታተሉን። ወደ መረጃችን እንሻገር። የኢትዮጵያን የቴሌቪዥን ታሪክ የቀየሩ ባለውለታ ተብለው የሚዲያ ዘርፎች ትልቅ ምሰሶ እየተባሉ ብዙ ጊዜ የሚጠሩት አቶ አማን ፍስሐ ጽዮን በኢትዮጵያ ሚዲያ ኢንዱስትሪ ላይም ፈርቀዳጅ እና የኢቢኤስ ቴሌቪዥን መስራች የነበሩ ሲሆን ታዲያ ባደረባቸው ህመም ግን በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ አማን ፍስሐ ጽዮን ኢቢኤስ ቴሌቪዥንን በመመስረት በኢትዮጵያ የቴሌቪዥን እና የመዝናኛ ዘርፍ ላይም አዲስ ታሪክን የጻፉ ዘመናዊ አሰራርን ያስተዋወቁ እና ለበርካታ የሚዲያ ባለሙያዎችም የሙያ አባት የነበሩ ባለ ራዕይ ነበሩ። ህልፈታቸውን ተከትሎ ታዲያ በቴሌቪዥን ጣቢያ እጅጉኑ ከባድ ሀዘን የጣለ ሲሆን ታዲያ ይህንንም ተከትሎ አንዳንድ የመረጃ ተቋሞች የተሰማቸውን በፌስቡክ ማህበራዊ ሚዲያ ላይ ሀሳባቸውን አስፍረዋል። ካሰፈሩትም አንዱ ዘሀበሻ ሲሆን ዘሀበሻም እንዲህ በማለት አስፍሯል። በኢትዮጵያ የሳተላይት ቴሌቪዥን ታሪክ ውስጥ ቀዳሚ ተጽዕኖ ፈጣሪ ከሆኑት የግል ሚዲያ አንዱ የሆነው የኢቢኤስ ቴሌቪዥን መስራች ዋና ስራ አስፈጻሚ አቶ አማን ፍስሐ ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢቢኤስ ቴሌቪዥን ማናጀር ባወጣው መደበኛ መግለጫ የአቶ አማን ህልፈት በከፍተኛ ሀዘን አረጋግጠዋል። ተቋሙም በመግለጫው ላይ ለኢትዮጵያ ሚዲያ እድገት ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱ የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያ ብናጣም የአቶ አማን ፍስሐ ራዕይ ይቀጥላል ሲሉ ገልጸዋል። አቶ አማን ፍስሐ በኢትዮጵያ የሚዲያ ኢንዱስትሪ ውስጥም ዘመናዊ አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥም የኢቢኤስ ቴሌቪዥን በመመስረት በውጪ የሚኖሩትን ኢትዮጵያውያን ትውልደ ኢትዮጵያውያን ከሀገር ባህል ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎች፣ አቅራቢዎች፣ የኪነ ጥበብ ሰዎችን ወደ አደባባይ አውጥቶ በቴሌቪዥን የይዘት አቀራረብ ላይ ከፍተኛ ጥራት ስርጭትን፣ ዘመናዊ የቶክ ሾው ስልቶችንም በማስተዋወቅ ረገድ አሻራቸው የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነት እድገት ትልቅ አስተዋጽኦ ያበረከቱ በስራቸውም ደግሞ ለብዙ አራያና አበረታች የነበሩ ሰዎች ናቸው በሚል በስራ ባልደረቦቻቸው በአድናቂዎቻቸው ዘንድ ሲገለጽ ቆይቷል። የአቶ አማን ፍስሐ የቀብር ስነ ስርዓት ዝርዝር መረጃ ወደፊት እንደሚገለጽም ይጠበቃል። ዘሀበሻ ለቤተሰቦቹ መጽናናት ይመኛል፣ ነፍስ ይማር። እንደዚህ በማለት ዘሀበሻ በፌስቡክ ማህበራዊ ሚዲያ ላይ ሀሳቡን አጋርቶ ነበረ። በመቀጠል ደግሞ ሌላ
ሌላኛው ደግሞ ትልቅና የሀገራችን ዋና የቴሌቪዥን ጣቢያ የሆነው የኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደዚሁም ሲል በፌስቡክ ማህበራዊ ሚዲያ ላይ አጋርቷል። ጠቅላይ ሚኒስትር አብይ አህመድ በአቶ አማን ፍስሐ ጽዮን ላይ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በሀዘን መግለጫ መልእክታቸውም የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፋቸው ሀዘን ተሰምቶኛል ብለዋል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ መሆናቸው እና ኢትዮጵያን በአስቸጋሪ ሁኔታ ውስጥ ባለፈች ጊዜ ሁሉ የሚጠበቅባቸውን ማድረጋቸው ገልጸዋል። ፈጣሪ ነፍሳቸውን በሰላም ያሳርፍም ብለዋል። እንግዲህ ውድ የፋሪስ ሚዲያ ተከታታዮች እኛም መጽናናትን እንመኛለን። በተለይም ለወንጌል አማኞች ያላቸው ክብር በሀገር ውስጥም ከሚገኙ የቴሌቪዥን ጣቢያ የላቀ እንደነበረ አሁንም እንደሆነ ሁሉም መመስከር የሚቻል ባለውለታ ነበረ። የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ መስራች የነበሩት አቶ አማን ፍስሐ ከዚህ ዓለም በሞት መለየታቸውን የተሰማን የልብ ሀዘን እንገልጻለን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው፣ ለመላ የኢትዮጵያ ሕዝብ መጽናናትን እንመኛለን። ኢቢኤስ ቴሌቪዥንን አለማመስገን ንፉግነት ነው። ለአማኝ ክብር ያለው የቴሌቪዥን ጣቢያ የኢቢኤስ ቴሌቪዥን በብሮድካስት ባለቤቶች በአቶ አማን እና በባለቤቶቹ በወይዘሮ ማክዳ ከተመሰረተ ጊዜ ጀምሮ እስከ ዛሬዋ ባለውለታ ቆይታ የወንጌል አማኞች፣ አገልጋዮች እንዲሁም ሌሎች በተለያዩ ዘርፍ ውስጥም ያሉ ታዋቂ ሰዎች፣ ግለሰቦች፣ አማኞች ከአክብሮት በእንግድነት በመጋበዝ በመላው ዓለም በሚሊዮኖች በሚመለከቱት የቴሌቪዥን መስኮት በቀጥታ ይሁን በተዘዋዋሪ ወንጌል እንዲሰበክ ስለ ኢየሱስ ክርስቶስ እንዲመሰከር እንዲነገር በማድረግ ረገድ ዘማሪዎች እንዲዘምሩ በመፍቀድ ፓስተሮች፣ ነቢያቶች እንዲሁም ሌሎች ማስተላለፍ የሚፈልጉትን መልእክት መናገር ማስተላለፍ እንዲችሉ በመፍቀድ ስለ ኢየሱስ አዳኝነት እንዲመሰከር እድልን በመስጠት ያንን ሳይቆራረጥ በሙሉ ለሙሉ አሰናድተው ለህዝብም እንዲደርስ በማድረግ ከግል የሆነ ከመንግስት በአጠቃላይ ብሮድካስት ለወንጌል አማኞች ከፍተኛ ክብር ያለው ብቸኛው ቁጥር 1 የቴሌቪዥን ጣቢያ ነው። በዚህም የብሮድካስት ባለቤቶች፣ ጋዜጠኞች፣ የፕሮግራም አዘጋጆች፣ ሌሎች ቀድሞ የነበሩ ጨምሮ ዛሬ እዛው በኢቢኤስ ስም በመስራት ላይ ላሉ ሁሉ ከፍተኛ ያለን አክብሮት ምስጋና ይገባቸዋል። የእናመሰግናለን መልእክት ለማስተላለፍም እንወዳለን። እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበረ። መረጃውን ከወደዳችሁት ላይክ እና ሼር ማድረግ እንዳይረሳ። ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንደዚህ ያሉ መረጃዎችን በፍጥነት እንዲደርሷችሁ የደውል ምልክቷን ይጫኑ እንላለን። ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን። ለዛሬ ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበረ። ለወዳጅ ዘመዶቻችሁ ይህን መረጃ እንዲደርስ ሼር፣ ኮፒ ሊንክ በማድረግ ያርሱ እንላለን። እንግዲህ በሌላ መረጃ እስክንመለስ ድረስ ከወዲሁ ለመሰናበት እንገደዳለን። ቸር ሰንብቱ እያልን እኛ ከወዲሁ ተሰናበትን።